ሄይ እኔ ይኸውላችሁ ፉክክር የሌለው ነገር በጣም ነው የሚያስጠላኝ። በቃ ይኸውልህ ምንም ፉክክር ህይወት ሲቀል ያስጠላል። አፔ እንደው ምናምን ከሌለው ምንድን ነው ዴ ለምንድን ነው ነጥብ የምጥሉት? እኔ ለእናንተ ነበር ስቋጥረኝ ነበር። ምክንያቱም ፉክክር እፈልጋለሁ። በዓል ነው ስጦታ ልትሰጡኝ እንደምትፈልጉ ማውቃለሁ። ግን አቻለም እንደምትወጡት ኧረ ብራይትኖች እንዴት እድለኛ ናቸው። ግን በዛ ላይ በኢየሱስ ስንት ኳስ ነው የተሳተው። ሃላንድ ስንት ኳስ ነበር ሲሞክር ነበር። ዝም ብሎ ይሳሳታሉ። እንዴት እንደሚሳት አላውቅም። ግን ሲቲም ተስቶለታል። ማን ለበዓል ሰሜኔው ተሰጣችኋ ዋዜ ሞለት ለበዓሉ ቀን ደግሞ እናንተ ለኔ ሰጣችሁኝ 2 ነጥብ ማለት አልፈልግም። በቃ አልፈልግም። እኔ አታስጨንቁኝ እንደዚህ። አረበስ አችሉ ቦስ ቀን እኮ አይጥልም። ለፍታ ያጣኸውን ዋንጫ አሁን ርቀህ ልትበላው ወደፊት ሄደ መጨረሻ ላይ ቅስም የተሰበረበት ዓመት አልፎ አሁን በጊዜ ያ የቆሰለው ለክለብ ሳተኛ ያደርከው ነው ፈጣሪ ልክስ ነው። ዋንጫ አይገባህም። ተጨንቀህ በ1 ነጥብ ልዩነት ሄደ አትበለው፣ ርቀህ ትበለዋል። አስቶን ቪላቸው ወጥቷል። ቼልሲ ተሸንፏል። የሚከተለን ቲም እንኳን የለም። ይሄ ሁሉ ቦስ የልፋትህ ውጤት ነው። ጋርዲዮላም ሊከፋ አይገባም። ሚኬል አርቴታ እኮ ብራዘር ከምክትልነት የወጣው ዋንጫ ላይ ነው። ከኋላ እንደ ጅብ ልክ ሩጫ እንደ ቻይናዎቹ ሄደን የሆነ ሰዓት ላይ ጠፍ እያልክ በላህ። አሁን እንደዚህ ርቀን የሚደርሰን አተን ኮርተን ነው የምንበለው። ነገ ሊቨርፑልን ቪዲዮ ውስጥ ያርሰናል ነገር አስደስተኝ። እስቲ 1 ደቂቃ ቪዲዮ ነው። እስቲ 10 ሺህ ኮፒ ሊንክ አድርግ። ማነው 10 ሺህ አጠቃላይ አድርጎ ይመቻል። እናቴ ትሙት ፏድና ሙሉ ያርሰናል ደጋፊ ተንኩልና ጀምረውልሃል። አላመንከኝም አይደለ? ግባና ፏድ መጀመሪያ የሰራውን ቪዲዮ ተመልከተልኝ። በዚህ መቋጠር ከሄዱ ማለት ነው ለክለብ እንዳፈራ ለህይወት ፍራ ደጋፊ እኛንም ሊያጠፉን ነው እነዚህ ሰዎች። እንዴት ነው እንችላችሁ የምትቋጥሩት? ኧረ በሉት አርሰናል ዋንጫውን በላ። ከዚህ በኋላ ምንድነው የምንቋጥረው? ፋሚሊ ከዚህ በኋላ ምንድነው የምንቋጥረው? እኔ በህይወቴ እንደዚህ አያለው ብዬ አስቤ አላቅም። እኔ እንጃ በህይወቴ እማያ አይመስለኝም ነበረ። አርሰናል ዋንጫ ሊበላ ነው። በቃ በሉት። ማን ነው አርሰናልን ከዚህ በኋላ ነጥብ የሚያስጥለው? ማን ነው የሚከተለው? እኔ የሊቨርፑልን እንኳን ማለት ነው እኔ መቋጠር ያሱ እኔ እንጃ መቋጠር አይመስለኝም ሁላ። ለምንድን ነው የምንቋጥረው እንዴ? ከዚህ በኋላ አርሰናል ምን አይነት ነጥብ ነው የሚጥለው? እስቲ አስቡት። ትልልቅ ተጋጣሚውን አሸንፏል። በዚህ ላይ ሲቲ ነጥብ እየጣለ ነው። ሲቲ ነጥብ በጣም እየጣለ ነው ያለው። እሺ ሲቲዝንስ የምትሉኝ ነገር አለ? አንጠባጠባችሁት ነው ብላችሁ እኮ አንጠባጠባችሁት። ሌሎቹ 18 ቡድኖችና አደራጃቸው ዋናው ማን እናንተ ላይ ነው የሚቋጥሩት ወይስ ለእናንተ ነው የሚቋጥሩት? ግራ ያጋባል እኮ ማን ግራ ያጋባል። እኛ ብቻችንማ እንደዚህ ሁላ ልናንጠባጠባችሁ አንችልም። ተንጠባጠባችሁት እኮ ማን ሮሪ ተቀይሮ ገባ። ምርጥ ነበረ መከላከል ላይ ማን ሌላ እንዳይገባባችሁ ገባችሁ አይደል? ሳትጠየቂ ይመጣል ጀመርሻው ሳትጠየቂ። አሁን የነገ ጨዋታ ማለት ነው በቃ ዝም ብለን ፈታ ብለን ነው የምንጮተው። ፈታ ብለን ማለት ነው ምንም ፖይንት የሌለው ለክብር ነው የምንጮተው። ልክ እንደነዛ ማለት ገባሽ አይደል? አንድ የሚደነቅ ነገር ማለት ነው ኩሱኖቭ ይሮጣል ነው ማለት ቦልቱኖቭ ነው እንጂ ቦልቱኖቭ ማድሪድ እንትና ባርሳ መሄድ ነበረበት። ይሄ በቃ የሃይላይን ተከላካይ ቀላል ይሮጣል፣ ስፒድ ትጠላለህ ነው ማለት። ደግነቱ ግን ፎደንና ዶኩ ተመልሶ ኳስ ጠፋባቸው። ኳስ ስለጠፋባቸው ምንም አታመጪ። አሁን ታየሽ ምንም እንደማታመጪ ታየሽ ወይ? ሁላችሁንም ዛሬ አየኋችሁና ትችላላችሁ ምናምን ያልኳችሁ ተጫዋቾች ማለት ነው የምትችሉት በአንጻራዊ ነው እንጂ የሚችለው የአርሰናል ተጫዋች ብቻ ነው። የአርሰናል ተጫዋች ብቻ ነው የሚችለው እዚህ ሊግ ውስጥ ማለት ፋርመርስ ሊግ ነው የምናደርገው። ቆሻሻ ናቸው። እግዚአብሔርን ቆሻሻ፣ ደደብ፣ ጥንብ። አረ ሁሉም ይገባቸዋል። መጀመሪያ ግን ከፔፕ ነው የሚጀምረው። የመጀመሪያው ቆሻሻ ፔፕ ነው። ምንም አያገባኝም። ብዙ ታይትል አሳክቷል ምናምን ልትለኝ ነው መተህ አሰልጣኛችን እንዳትናገር ልትለኝ ነው። ቆሻሻ፣ ሁሉም ቆሻሻ ነበር ዛሬ። ስለ ሌላው ጊዜ ሳይሆን ስለ ዛሬ ነው የማወራው። ደደብ ነው ሁሉም። ለነገሩ ተጫዋቾቹ ምን ያርጉ? ያንን ደደብ ላይናፕ ይዞብን ገብቶ ፔፕ ምርጥ አቋም ላይ የነበረውን ሮድሪ አስቀምጦ በኒኮ ጎንዛሌዝ አጫወተ። እኔ ኖ ሄት ቱ ኒኮ፣
ሲልቫ ምን አረገ? 2-0 መሪነትን ላይ ያረገ የሚችለውን ኳስ ሳተ። ሲልቫ ባዶ ጎል ብትሰጠው አያገባ። ምን ላውራሽ? እኔ ምን ላውራ? ብቻ ቆሻሻ ናችሁ ሁላችሁም፣ ደደብ። ለምን አርሰናል ነገ ለምን በሊቨርፑል አይሸነፍም? ቆሻሻ ደደብ ሁሌም። ቸርኪም ሃላንድም ቆሻሽ፣ ቸርኪ ትንሽ ቆሻሽ፣ ትንሽ ብቻ። ሌላው ሁሉም ኩዛኖቭ ብቻ ማርያምን ተቃጥዬ ራሱ ሳቄ መጣ። ሁሉም ቆሻሻ። ዶኩ ቆሻሻ ደደብ። በርናርዶ ሲልቫ ጠንብ ላይ አልፈልግም። እናቴ ተሙት። ማቴዎስ ኑኔዝም አይችልም፣ ይታለፋል። ያልተሸነፍነው ራሱ ሚቶ ማዝኖልን ነው። ሌላኛውን ማለት ነው አይላ ቀብል ከማገባ ከምደግ ማለት እመጣለሁ በሌላ ቪዲዮ። እሺ ፓርት 2 ምን አባ ነው አንተ መላጣ። ኧረ በቅዱስ ገብርኤል አቃጠለኝ። በቅዱስ ገብርኤል ፔፕ ቸርኪን ቤንች ታረጋለህ፣ ሮድሪን ቤንች ታረጋለህ። ያን 2 ጨዋታ አቻ እንድንወጣ ያረገንን ማሸነፍ ተውት፣ እንዳንሸነፍ ያረገንን ሮድሪ። ያልተሸነፍነው ራሱ ሮድሪ እንደዛ ኤክሰፕሽናል የሆነ በቃ የሚማርክ ጨዋታ ስለተጫወተ ነው። ሮድሪና ቸርኪን ቤንች አድርገህ ሲልቫንና ጎንዛሌዝን ለምንድን ነው ይዘህ የምትገባብኝ? አረ በጣም ታስጠላለህ ፔፕ፣ እግዚአብሔርን ታስጠላለህ። ምንም ብላው ከፈለክ ሊጉን፣ ግን ለምንድን ነው በየጌሙ የምታቃጥለኝ? ኦቪየስ ኢረሮች ትሰራለህ። ዶኩ ራሱ ቆሻሻ ነህ፣ ተሸጥና ሴሜኖ ይሻላል። በርናርዶ ሲልቫን ደግሞ በነፃ ስጡት። ሲቀጥል ለምንድን ነው ሪኮ መግባትና መውጣት ያለበትን ተጫዋች ራሱ አያቅ? ፎደንን ያስወጣል፣ ሪኮሌስን ያስገባል። ሲልቫን አታስወጣም? ላስት ሚኒት ሂሮአችን ነው ፎደን። ምን እንደሚፈጠር አታውቅም። አዎ አቋሙ በጣም ግራ የገባው ሆኗል ፎደን ሰሞኑን። ግን ሲልቫን አታስወጣም? ፎደንን ከምታስወጣ ባለፈው ለሊድስ ማን ነው ባለቀ ሰዓት አግብቶ ያዳነ? አሁንም ያገባል ማለት አይደለም፣ ግን በቃ ላስት ሚኒት ሂሮአችን ነው። ምንም አይነት በጣም የሚያስፈልገንን ነገር ሊያደርግልን ይችላል። ኧረ በስመ አብ! ኧረ አሰልጣኝን አይምሮዬን በሉብኝ። እኔ የፔፕን አይምሮ እንዲህ እኔ ማሰብ የምችለውን እኮ ነው እያቃተው ያለው እሱ ማሰብ። ራይንደርስ አንተም ቆሻሻ ነህ፣ ደደብ ነህ። ዛሬ እንደማታገበው እያወቅ ለምን ትመታለህ? ብዙ ተጫዋች ዶኩ ቆሻሻ ደደብ ነህ። እንደማታገበው እያወቅ ለምን ከማይመታ ቦታ ትመታለህ? በፕሌይ ሬቲንግ እመጣልሃለሁ። ዘንድሮ አርሰናል ሊያጣፍጥለት ነው፣ ሊያረግለት ነው። ሳር ቅጠሉ ያሽቃብጣል። ሳር ቅጠሉ እኮ ለእናንተ ነው እያሽቃበጠ ያለው ዘንድሮ እኮ። እስከ መቼ ሚዜነት እንዴ? እንትናማ ገባ አርስዬ የቀራ ፂሙን እየላጨ እስከ መቼ ዘፈን ለእናንተ ተብሎ ነው የሚመስለው። ሁሉም ያሽቃብጣል። በኦንጎል በቋጠሮ አቻ ኮርና ምን ያላሽቃብጠላችኋል እንዴ? በቃ ሊያጣፍጥላችሁ ነው የሚመስለኝ ዘንድሮ ምንም ደስ አላለኝም። እኔ ምንም ህሏዬ ጀርቤን እየከበደኝ ነው ዘንድሮ። ግን እያሽቃበጠ ነው ሁሉም ነገር ጎበዝ። እንደዚህ ግን ማሽቃበጥ ፌር ነው? እንደዚህ በዚህ ልክ ማሽቃበጥ ፌር ነው? ርብለው ሸበለው ያንጠባጠብከዋል መሰለህ። እኛ ገና አንድ እኩል ነን ማለት ነው። እየተመለከታችሁ ነው ጋይስ። የነገውን የሊቨርፑልን ጨዋታ አይተን ማለት ነው በደንብ አድርገን እንናገራለን። ተከላካዮቹ የተጎድተው ምናምን የሚባል ጭዌ የለም። በደንብ እንናገራለን ማለት ነው። የነገውን አርሰናል ከሊቨርፑል ጨዋታ አይተን ወይ በ5 ይሆናል ወይ በ6 ይሆናል ወይ ደግሞ በ9 በ8 ይሆንልሃል ማለት ነው። እንደዚህ ታንጠባጥበዋለህ። በእናትህ ዋንጫት ምን ብለን እየጠበቅን ከምር የሚያስጠላ ማንጠባጠብ ነው ያጠባጠቡ። ተስፋ የማይደረግበት ማንጠባጠብ። እኛ እንኳን ቤንያሚን ሼስኮ አስቆጥሯል። እመለስላችኋለሁ። የአርሰናል ደጋፊዎች ሁኔታው ለእኔ ተመቸኝ ማለት አሁን ነው ጋይስ። 3 ተከታታይ ጨዋታ አቻ። ማንቸስተር ሲቲን ምንድን ነው የነካው ጋይስ? ኤርሊንግ ሃላንድ የሳተውን ጓዝ ተመልከቱ። 80ኛው ደቂቃ ላይ ጨዋታውን ምናልባትም ማሸነፍ የሚችሉበትን ወርቃማ እድል ያስመለጠው። ለማንኛውም ማንቸስተር ሲቲ በ21ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ብራይተንን በሜዳው ኤቲሃድ አስተናግዶ 1-1 ወጥቷል። አሁን ጥያቄው ጋይስ አሁንም ሲቲ በዋንጫው ፉክክር ላይ አለ ወይስ የለም ነው ጥያቄው። አርሰናል ነገ ጨዋታውን ከማድረጉ በፊት በ5 ነጥብ ከሲቲ ርቋል። ምናልባት ነገ ጨዋታውን የሚያሸንፍ ከሆነ ከሊቨርፑል ጋር ተጠባቂውን ጨዋታ ካሸነፈ ደግሞ በ8 ነጥብ የሚርቅበትን እድል ያገኛል ማለት ነው። ሲቲ በዋንጫ ፉክክር ውስጥ አለ ወይስ የለም? ሀሳብ አስተያየታችሁ፣ ምላሻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርቱን ፎሎ ማድረግ እንዳትረሱ። ጎብዬ ዛሬም ደገምሹ ጉብዬ ምንድነው እንደዚህ መቅዘን? ምንድነው እንዲህ መንበጫበጭ? ይሄ መላጣ እኮ በቃ አለቀ። ፌድ ያደርጋል እኮ አልቋል። በቃ አለቀ። የአርሰናል ደጋፊ ምን አይነት ቋጠሮ ሊቋጠር ነው? እንደዚህ የተቋጠሩ ምን አይነት አቆጣጠር ነው? በቃ ፔፕ እኮ ከአረስሎት ቀድሞ መባወር ያለበት እኮ ሰልጣኝ እኮ ነው። በቃ ጨርሰሃል። በቃ ፌድ ያደርጋል። ጎብዬ ደገምሹ ዛሬም
አርሰናል ብቻ እኮ ብቸኛው ክለብ ሲጫወት 3 ነጥብ ሳይጫወት 2 ነጥብ የሚያገኘው ብቸኛው ክለብ እኮ። ነገ በአግባብ ይሰጥሻል። አስተካከል። ሊቨርፑል ነው ደግሞ ሊቨርፑል ነው በአግባብ ይሰጥሻል። ሆኖም ቀረብ ነገም ቢሰጥሽም የ5 ነጥብ ልዩነት አለሽ። ይህ ዓመት ያርሰናል ነው ደግሞ። ኧረ ጉብዬ ምንድን ነው የሚመቅዘን መንበጫበጭ? ቆፍጠን በል እንጂ አርሴ ፋሚሊ ይመቻችሁ። ኮንግራ ድጌ ኧረ እኔ ወደዛ በእናትህ ጋርዲዮላና ተጫዋቾች ለሚበሉት ደሞዝ ቅዱስ በየሳምንቱ መቃጠል የለበትም። እኔ ደክሞኛል በዚህ ቲም እግዚአብሔርን። ይሄ እውነቱን ስናወራ ማለት ነው ይሄ ቲም የዋንጫ ቲም አይደለም። በቃ ለቶፕ ፎርም አስጊ ሆናቸው ነው። ዲፌንስ 0 በጣም የሚያስጠላ ማለት ነው። ፉአድ ይመጣ ፉአድ በአላህ ተፋታ። እንዲሁ በአሌ ብልሽት ነው ያለው ዛሬማ። እንደዚህ አይነት እኔ ዘንድ እንኳንም ግን 19ኛ ሳምንት ከእንደዚህ ነገር ተፈጠረ። ፎርሜሽኑ ለተመለከተ ገና አስተላለፉ እንደተለቀቀ ማለት ነው በቃ ገብቶኛል እንደዚህ ነገር እንደሚፈጠር። ሮድሪን ታስቀምጣለህ? ሮድሪ ተጎዳ ብትል ይሻለኛል ከምታስቀምጥ አቅሙ እያለው ከሚል ቸርኪን ታስቀምጥ። እኔ ፎደን ብታስቀምጠው ይሻለኛል። ፎደን ኮንሲስተንት የሆነ ፐርፎርማንስ የለውም አሁን ላይ። ቸርኪን ብታስቀምጠው ከገባ በኋላ ብዙ ቻንስ ክሬት ሲያደርግ ነበር። ወይኔ ሃላንድ ያንን ኳስ ሊሊ ሻት ኮ እግዚአብሔር በህይወት እንደዚህ አይነት ኳስ እኔ ልትሰጥ ትችላለህ ብዬ ገምቼም አላውቅም። በቃ የማይሳት ኳስ ብዙ በቃ ራይንደርስ ደግሞ የማይመታ ኳስ ሰው ከየት ዝም ብሎ እንደሚመታው ኳስ እኔ እግዚአብሔር ቅጠልን ያልኩትኝ ዛሬማ። በቃ አርሰናል ነገ እኔ ከዚህ በኋላ ተስፋዬ እንኳንም እዚህ ጋር ገታችሁልን 19ኛ ሳምንት ቪላም ጥሏል። አርሰናል ነገ ካሸነፈ ወደ 8 ነጥብ ይርቃል። አልቋል። እኔማ ቢሆነ በኩል ሞክራለሁ። ቆይተው የ19 ቡድንህም ደጋፊ አንዱ አርሰናል ላይ ልትቆጥር ትችላለህ። አንዱ የአርሰናል ደጋፊ ግን 19ህም ላይ ከቆጠረ ነጥብ ያስጥልሃል። ያራዳ ልጅ ብራይተን የልጅነቴ ዋንጫውን ትሰጡናላችሁ ወይስ መተን እንቀበላችሁ? ጊዜ የለንም አሁን ማለት ነው። ወደ 2027 ነው ማሰብ ያለብህ። 26 27 ሲዝን ነው ተጠናቋል። ነገ ማለት ነው ሊቬ ላባሽን ነው የምበት ነው እንዲህ ማለት ነው። ጆብ ማሞኒ ነው የምለው ማለት ነው። ዋው ብራይተን፣ ዋው ካሮሚቶማ። እናንተ ምን አይነት ቋጠሩ ነው? እኔ አንድ አግብቶላ ማለት ነው ብራይተን እንደሚያገባ እርግጠኛ ነበርኩ። የአርሰናል ደጋፊ እንኳን ደስ አለ። ነገ ደግሞ ደስታ እጥፍ ድርብ ይሆናል። በስመ አብ ምን አይነት አመት ባለው አታ አሁን በቃ አትጋፉ አይደለም ይኸውላችሁ፣ ስለ ወደፊት ጣፋንታችሁ ማወቅ ፈልጉ በቀኝ እንግዲህ ስለ ቡድናችሁ ደግሞ ወደፊት ጣፋንታ ማወቅ ፈልጉ በግራ በኩል ያዙ። ይሄ ሁሉ ባንዴ ማስተናገድ አልችልም እኔ ይከብደኛል። እኔ ማለት ነው ታሪካዊ ሰውኛለሁ፣ ሻምፒዮን ሆኛለሁ። 3 ተከታታይ ቋጠሮ አንድ ቡድን ላይ በታሪክ ቋጠሮ ያላቅም። በታሪክ አንተ 3 ተከታታይ ቋጠሮ ሰራልኝ። ማን እኔ ራሱ እኮ ማጂክ ሆኖብኛል። አሁን እንዴት ነው የሚተኛው? እንዴት ነው የምተኛው? ይሄ እኮ ድርብ በዓል እኮ ነው ጀማው፣ ድርብ በዓል እኮ ነው። አስባችሁታል? ነገ ሊቨርፑልን ካለጠፍነው ልዩነቱ ስንት እንደሚደርስ በቃ ግድም እናደርገዋለን። ሊቨርፑልን ልዩነቱን ማፍቃት ነው ከዚህ በኋላ ይኸውላችሁ። አይ እሺ አሁን ወረፋ ያዛችሁ ሰዎች ቀስ በሉ፣ አትጋፉ። አሁን ኮሜንት ሴክሽን ላይ መጣችሁ ይሄ ፈጸምልኝ በሉ እሱን ብቻ ኮሜንት አስቀምጡ። እሱ ለነግራችሁ ነው የመጣው እና ግርግር አያስፈልግም። እኔ ከአርሰናል ውጭ ብዙ መቋጠር አይመቸኝም ነበር። ሲቲዎች ይቅርታ አድርጉልኝ፣ ይቅርታ። ዘንድሮ ሰምሯል። ምንም ምረው ነገር የለም የኔ አባት፣ ምንም ምረው ነገር የለም። ከሞን ጋነርስ ከሞን